ሰላም ተማሪዎች እንዴት ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። ለዛሬም እንግዲህ እንደተለመደው በአፕሊኬሽን ኦፍ ቬክተርስ ነው ዛሬም ያለ ነው። ኢኩዌሽን ኦፍ ታንጀንት ላይንስ ቱ ሰርክል የሚለው ደግሞ ይሄኛው አንዱ የቬክተሮችን አፕሊኬሽን ምን እንደሚመስል እናያለን ማለት ነው። እዚህ ጋር አክቲቪቲ 5.13 እንይ። ኮንሲደር a circle with center r not x not y not and radius of r ዩኒትስ አሻውን ኢን ፊገር 5.41 ይላል። የሆነ ፊገር አለ። ዲስከስ ሃው ቱ ሾው ዛት ኢኩዌሽን ኦፍ ዘ ታንጀንት ላይን ኢዝ x - x ኖት x1 - x ኖት ፕላስ y - y ኖት y1 - y ኖት ኢዝ ኢኳል ቱ r ስኩዌር x1 እና y1 ኢዝ አ ፖይንት ኦፍ ታንጀንሲ ዘ ሰርክል r1 and xy ኢዝ ኤኒ ፖይንት ኦን ላይን l። ስለዚህ እዚህ ጋር ምንድነው ያለን ያለው ይሄኛውን ኢኩዌሽን የታንጀንት ላይን ኢኩዌሽን ነው። x1 እና y1 የሆነች ሰርክል ላይ የሚገኝ ፖይንት ነው። ታንጀንት ላይን የሚያልፍበት ሆኖ የሚገኝ ነጥብ ነው ማለት ነው። xy ደግሞ የሆኑ ፖይንቶች ናቸው። አርቢትራሪ ፖይንት ሊባል ይችላል። xy የሆነ l ላይ የሆነ የሚገኝ ፖይንት ነውና እስኪ ወደ የዚህኛው ወደ ኢኩዌሽኑ ፕሩፍ ለማድረግ እስኪ እንስራ። ኦኬ እዚህ ጋር ምን እናደርጋለን? መጀመሪያ x እና y ላይን እንደዚህ እንሳል ማለት ነው። ይሄኛው x አለ፣ ይሄን ደግሞ y አለ ማለት ነው። ስለዚህ የሆነ ሰንተር ፖይንት አለ እዚህ። ይሄን ሰንተር ፖይንት አለ። እዚህ ጋር ሰርክል እንሳል እንደዚህ። ይሄን ሰርክል አለ፣ እቺ ሰንተር ናት እንበላ። እዚህ ጋር የሆነ x1 እና r1 አለ እዚህ ጋር r1 የሚባል ይሄን r1 አለ። ይሄ ማለት ምን ማለት ነው? x1 y1 ነው። እቺ ደግሞ ሰንተር ናት። ሰንተር c እንበላት። እቺ ማለት እቺ c ማለት ደግሞ እዚህ ጋር ነው ሰራትና c x ኖት y ኖት አለ። ልክ እንደዚህ ማለት ነው። እቺን ፖይንት ታንጀንስ ፖይንት እቺ ፖይንት ታንጀንት ፖይንት ናት። እቺ ታንጀንት ላይን በዚህ ነው የሚያልፈው እንበልና ልክ በዚህ አድርጎ የሚያልፍ ላይን አለ እንበል እንደዚህ። ይሄ ላይን አለ። ይሄ ላይን l ነው። እዚህ አካባቢ የሆነ x እና y አለ። እዚህ ጋር ፖይንት r አለ እንበል። ኤኒ ፖይንት ማድረግ እንችላለን። ያው መጽሐፉ ባስቀመጠው እንስራ ብለን ነው እንጂ ኤኒ ፖይንት ማስቀመጥ ይቻላል። x እና y እዚህ ጋር ሰንተር ፖይንት ስላለች እዚህ ጋር ምን አለ? ሬዲየስ r አለ። እዚህ ጋር ይሄ ፐርፔንዲኩላር አንግል ነው እንደዚህ። ስለዚህ ይሄን ከሆነ ይሄን ደግሞ ፖይንት r ከሆነ እዚህ ጋር እቺ x ኖት y ኖት ደግሞ እዚህ ጋር ሰንተር አለች c ናች። እቺ ማለት ልክ እንደዚህ x ኖት y ኖት አለች። ከዚህ ወደዚህ የሆነ ላይን እንሳል rc የሚባል ላይን ማለት ነው። ከዚህ ወደዚህ ትራያንግል እንመጣለን። ይሄ ላይን አለ። ከዚህ ምን እናደርጋለን? ይሄን ሰርክል ስላለ በነገራችን ላይ የሰርክል ኢኩዌሽን ምን ይሆናል? x1 - x ኖት ዘ ሆል ስኩዌር አለ ይሄ ፕላስ y1 - y ኖት ዘ ሆል ስኩዌር አለ ኢዝ ኢኳል ቱ r ስኩዌር። ይሄ ኢኩዌሽን ነው፣ ሰርክል ነው። r ሬዲየስ ነው። r ግሬተር 0 ማለት ነው። ይሄ ኢኩዌሽን ኦፍ ሰርክል ከሆነ ይሄን አንድ ፖይንት እንያዝና ከዛ እዚህ ጋር ዶት ፕሮዳክት ህግ መሰረት ምን እናደርጋለን? ይሄን r1 እና r ቬክተር r1 r ዶት ቬክተር c r1 እናድርግበት ኢዝ ኢኳል ቱ 0 ይሆናል። እዚህ ጋር ለምንድን ነው 0 የሆነው ካልን ይሄ r1 እና c ምንድነው ፐርፔንዲኩላር ናቸው። ይሄ ላይ ይሄን ታንጀንት ላይ እና ይሄኛውን ደግሞ c ፖይንት ያረፈው ይሄ r ማለት ነው። ሬዲየስ r ነች። እነዚህ ቬክተር አድርገን ከወሰድናቸው ምንድነው ፐርፔንዲኩላር ናቸው። ፐርፔንዲኩላር ሲሆን ደግሞ ቴታ ስንት ነው የሚሆነው? ቴታ ዝኳቱ 90 ዲግሪ ነው የሚሆነው። 90 ዲግሪ ይሆናል ማለት ነው። ቴታ ዝኳቱ 90 ዲግሪ ሲሆን ደግሞ ምንድነው የሚሆነው? r1 r ዶት c r1 ማለት ይሄኛውን ዶት ፕሮዳክት ምን ይሆናል? ኮስ ቴታ ስለሚኖር እዚህ ጋር ማግኒቲዩድ ኦፍ r1 r ማግኒቲዩድ ኦፍ c r1 እዚህ ታይምስ ኮስ ቴታ ስለሚሆን ኮስ 90 ዲግሪ ደግሞ 0 ስለሚሆን ማለት ነው። ኮስ 90 ዲግሪ 0 ስለሚሆን ይሄኛው በዚህ መልክ እናስቀምጣለን ማለት ነው። ይሄኛውን r1 ማለት ምንድነው? x1 r1 r ማለት ይሄ ቬክተር ምንድነው? r1 r ዶት c r1 ማለት ምን ማለት ነው? r ማይነስ r1 ብራኬት እንዘጋለን እንከፍታለን ዶት እንላለን። c r1 ማለት r1 ማይነስ c ማለት ነው ኢዝ ኢኳል ቱ 0 ይሆናል ማለት ነው። እዚህ ጋር r ማለት ምን ማለት ነው? x y ማለት ነው። ብራኬት ታደርጋለህ እንደዚህ ማይነስ r1 ማለት x1 y1 ማለት ነው። ይሄኛው ዘ ሆል ብራኬት ልክ እናደርጋለን። እዚህ ጋር ዶት እንልና r1 ማለት x1 y1 ማይነስ c ማለት ደግሞ x ኖት y ኖት ኢዝ ኢኳል ቱ 0። እዚህ ጋር ይሄ ማለት ነው x ከx እናቀናንስ x ማይነስ x1 ምክንያቱ ይሄኛውን x አለ ይሄኛውንም x1 አለ ማለት ነው። ይሄኛውን x አለ ማለት ነው። ኮማ እናደርጋለን y y1 ዶት እዚህ ጋር x1 x ኖት ኮማ y1 y ኖት። ይሄኛውን
ምን እናደርጋለን? ይሄን ኤክስ እንዘ አይ ነው። ይሄ ዋይ ማይነስ ዋይ ዋን ደግሞ እንዘ ጄ ነው። ይሄኛውን እንዘ ኤክስ ነው። ይሄኛው እንዘ ጄ መሆኑን እንዳንረሳ። ይሄን በአይ ነው። ይሄ ደግሞ ጄ ነው። ምን ጊዜ ስታንዳርድ ቬክተር ስላሉ እነዚህ አለመርሳት ነው። ዶት ፕሮዳክት እና ክሮስ ፕሮዳክት ሲሆን እነዚህ ማስታወስ አለብን ማለት ነው። ስለዚህ እዚህ ጋር ምን አለ? አይ ዶት ጄ ምንድነው የሚሆነው? ኢዝ ኢኳል ቱ ጄ ዶት አይ ኢኳል ነው። ምንድነው ኢኳል የሚሆነው? ዜሮ ማለት ነው። ኮስ 90 ዲግሪ ስለሚሆነው ሁለታቸው ፐርፐንዲኩላር ስለሚሆኑ ነው። ይሄንን ፐርፐንዲኩላር ስለሚሆን ይሄን አይ ነው፣ ይሄን ደግሞ ጄ ነው ማለት ነው። ስለዚህ አይ ዶት ጄ ዶት አይ ዜሮ ይሆናል ማለት ነው። ኮስ 90 ዲግሪ ደግሞ ዜሮ ስለሚሆን ማለት ነው። ስለዚህ ይሄ መሆኑን ከያዘን ምን እናደርጋለን? x - x1 y - y1 x1 - x0 y1 - y0 = 0 የሚለውን እናባዛለን ማለት ነው። ስለዚህ x - x1 x1 - x0 ጋር እናባዛለን። x - x1 ዶት x1 - x0 ብራኬት ይሄኛውን ፕላስ እንላለን። እዚህ ጋር y - y1 ብራኬት እናደርጋለን። y1 - y0 0 እዚህ ጋር ይሄንን እንደዚህ ይሄ እኮኛው ታንጀንት ላይን ይመጣል። እዚህ ጋር እኮኛው ሰርክል እንደምርበታለን በሁለት ሳይዱ ማለት ነው። x1 - x0 the whole square plus y1 y0 the whole square is equal to r square። እነዚህ ከዚህ ጋር ስንደምር አር ደግሞ ከዜሮ ጋር ስንደምር ምን ይመጣል? እኮጂን ታንጀንት ላይን የመጨረሻ እኮጂን ለማግኘት ይሄን እኮጂን የመጨረሻ እኮጂን ለማግኘት በዚህ መልክ እንሰራለን ማለት ነው። in terms of radius r ለማግኘት ነው እኮጂን ታንጀንት ላይን in terms of r ስኩዌር ለማግኘት ማለት ነው። እዚህ ጋር x - x1 ብራኬት እንዘጋለን። x1 - x0 ፕላስ ይሄኛው ነው ሳራ x1 - x0 the whole square ማለት ነው። ፕላስ እንላለን እዚህ ጋር y1 - y0 the whole square which is equal to r square። እዚህ ጋር x -1 ኮመን ነው ሳረን ከዚህኛው x - x0 ኮመን ነው ሳረን ኮመን ስላለች ማለት ነው። x1 - x0 እቺን ኮመን ስንወስድ x1 - x0 x - x1 ብራኬት ሲደመር እንላለን። እኛው ስለወሰናች እኛውን አንዷ ስለወሰን x1 + x0 ትቀራለች እዚህ ጋር x0 ይሄኛው አራቱ እንደዚህ እንዘጋቸዋለን። እዚህ ጋር ፕላስ እንላለን። እዚህ ጋር በተመሳሳይ መልኩ y1 - y0 ኮመን ነው ሳረን አንዱ ነው ሳረን ማለት ነው። እዚህ ጋር y1 - y0 ነው ሳረን ማለት ነው። እቺን ብራኬት እንዝጋ። እዚህ ጋር ደግሞ ትልቅ ብራኬት እንሰር እንደዚህ። እዚህ ጋር y - y1 ይቀራል። ፕላስ እንላለን። እቺኛው y1 - y0 አንዷ እንወስዳለን ማለት ነው። አረስከ እዚህ ጋር ምን ይሆናል? x1 - x0 ይሄኛውን x1 በx1 ይጠፋል። እዚህ ጋር x1 - x0 ብራኬት ዘጋለ x - ዘጋለ x - x0 ይቀራል ማለት ነው። እዚህ ጋር ፕላስ እንዳለን አሁን እዚህ y1 - y0 እንዳለን እንወስዳለን ብራኬት እንዘጋለን እንደዚህ። እዚህ ጋር ደግሞ y1 በy1 ይጠፋል። ይሄ ኔጌቲቭና ፖዚቲቭ ሲደመር 0 ስለሚሆን ማለት ነው y - y0 is equal to r square። ስለዚህ ይሄኛው ምንድነው? ይሄንን ታንጀንት ላይን እኮጂን ታንጀንት ላይን በዚህ መልክ ይመጣል ማለት ነው። እዚህ ጋር ለምሳሌ a x0 y0 y0 is equal to ምን ከሆነ 0 ከሆነ ወይም ደግሞ ሰርክላችን አት ኦሪጂን እንሻለው አት ኦሪጂን ከሆነ ወይም ሴንተሩ ኦሪጂን ከሆነ x0 እና x0 0 y0 እና y0 0 ስለሆነ ይሄኛው ምን ይሆናል? x1 - 0 ስለሚሆን ይሄኛው ስለዚህ x1 ታይምስ ማን ይሆናል? ይሄኛው x ይሆናል ማለት ነው። ይሄኛው ይሆናል ሲደመር y1 ታይምስ y ይሆናል ማለት ነው። ኢኳል ቱ r ስኩዌር ይሆናል ማለት ነው። ስለዚህ እኮጂን ኦፍ ታንጀንት ላይን ይሆናል x1 y y1 which is equal to r ስኩዌር radius r ስኩዌር ይሆናል ማለት ነው። ስለዚህ ታንጀንት ላይናችን ሰርክል ላይ ከሆነ ማን ነው ኦሪጂን ላይ ከሆነ ታንጀንት ላይናችን እኮጂኑ በዚህ መልክ ይመጣል ማለት ነው። ካልሆነ ግን x1 - x0 x - x0 y1 - y0 y - y0 is equal to r ስኩዌር እኮጂን ኦፍ ታንጀንት ላይን ይሆናል ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። ታንጀንት ላይን እኮጂን በዚህ መልክ መስራት ይቻላል ማለት ነው። እና ወሳኝ የሚባሉ ፖይንቶች እዚህ ጋር ይሄኛው ታንጀንት ላይን ነው እንደምታዩት ማለት ነው። ይሄን ታንጀንት ላይን እዚህ ጋር አለው እንደምታዩት እዚህ ጋር ታንጀንት ላይን አለ፣ እዚህ ጋር ታንጀንት ላይን አለ። ይሄኛው ደግሞ ሬዲየስ r ነው። ይሄ ሬዲየስ r ነው። ይሄን ላይን ይሄኛው ደግሞ ላይን ነው። ታንጀንት ላይን የሚባለው ይሄን ነው ሄደው ይሄኛው በትራያንግል መልክ የተቀመጠው ከሰንተር c ይሄኛው ሰንተር c የተባለው x0 y0 ያልናቸው ፖይንት ማለት ነው። x0 y0 ያልነው ፖይንት የተቀመጠበት ቦታ ነው። ይሄ x0 y0 ሰንተሩ እዚህ ጋር ነው ያለው ማለት ነው። ስለዚህ ሴንተር ኦፍ ዘ ሰርክል እዚህ ጋር ሊሆን ይችላል ማለት ነው። ሴንተሯ እዚህ ጋር ነው ያለችው ማለት ነው። እቺ ሴንተር ፖይንት ነች ማለት ነው። እቺን ሴንተር ፖይንት ናት ማለት ነው። ስለዚህ በዚህ መልክ የተቀመጠ ኢኩዌሽን ይሄን r1 እዚህ ጋር ስላለ እዚህ ጋር ደግሞ r ይሄን ደግሞ r ነው ያለው ይሄን r ነው ያለው እቺ ፖይንት r ይሄ ኤኒ xy ፖይንት ማለት ነው። ይሄ r xy ፖይንት ነው። ይሄኛው ደግሞ x1 x0 እና y0 ማለት ይሄ ደግሞ x1 እና y1 የሚባሉ ፖይንቶች አሉ ማለት ይሄን አይነት ታንጀንት ላይን ለሰርክሉ ታንጀንት ላይን
ያለው እኮይን እቺ ታንጀንት ላይን ለማግኘት የግድ አር እና አር1 ክሮስ ማነው ዶት ፕሮዳክት አር አር1 እና እንዲሁም ሲ አር1 በማባዛት ወይ ዶት ፕሮዳክት በማድረግ እኮይን ታንጀንት ላይን እናገኛለን ማለት ነው። አሁን እስኪ ወደ ኤግዛምፕሎች እንሂድ። እስኪ አንዳንድ ኤግዛምፕሎች እንስራ። ኤግዛምፕል 1 x ስኩዌር y ስኩዌር + 10x + 2y ፕላስ ሰርተን ዝኳት 0 ይሄ ሰርክል ነው እኮይን ኦፍ ሰርክል ነው። ይሄኛው ደግሞ ዘ ፖይንት ነው። ታንጀንት ላይን ፖይንት ደግሞ እዚህ ጋር አለ ማለት ነው። ሰው እዚህ ጋር ያለው ፖይንት ታንጀንት ላይን ነው ካልነው ይሄ ታንጀንት ላይን ካልነው ምን እንለዋለን? ይሄኛው r1 ነው። ይሄ r1 እንለዋለን ማለት ነው። r1 ይሄ ምን ማለት ነው? x1 y1 ማለት ነው። ይሄኛው ደግሞ እኮይን ኦፍ ሰርክል ከሆነ ይሄን ሰርክል ከሆነ ይሄ ሰርክል ከሆነ እዚህ ጋር ማን እናገኛለን? x0 y0 ከዚህ ውስጥ እናገኛለን ማለት ነው። ሴንተር ኦፍ ዘ ሰርክል እናገኛለን ማለት ነው። x0 y0 ከዚህ እናገኛለን ከዚህ እናገኛለን ማለት ነው። መጀመሪያ x0 እና y0 እናገኝና የታንጀንት ላይኑ እኮይን እንፈልጋለን ፎርሙላውን በመጠቀም ማለት ነው። እና ግራፍን እንስላለን ማለት ነው። ይሄኛው ለማግኘት ስንፈልግ ምን እናደርጋለን? እዚህ ጋር እንምጣና መጀመሪያ የሰርክል ፎርሙላ እንጻፍ። x1 - x0 the whole square plus y1 - y0 the whole square which is equal to r square አለ ማለት ነው። ይሄኛውን እኮይን ወደዚህ እንቀይረዋለን ወደዚህ ፎርም እንቀይረዋለን ማለት ነው። ወደዚህ ፎርም እንቀይራለን። እዚህ ጋር ምን እናደርጋለን? x ስኩዌር + 10x ለብቻው እንወስዳለን። x ስኩዌር + 10x ወደዚህ እንወስዳለን። xን ከx ጋር ማለት ነው። ፕላስ እንልና y ስኩዌር ሲደመር 2y እናደርጋለን 2y እናደርጋለን ማለት ነው። ፕላስ እንላለን እዚህ ጋር 13 ይሄ 13 which is equal to 0 እናደርጋለን። አሁን እዚህ ጋር ተማሪዎች አንድ ሚስጥር አንደርስታንድ ማድረግ ያለባችሁ ይሄኛው 10x ማለት 5x ሲደመር 5x ነው። እዚህ ጋር x ስኩዌር ሲደመር እናደርግና ምን እናደርጋለን? 5x ሲደመር 5x እንላለን። ሲደመር እንላለን እዚህ ጋር አሁን y ስኩዌር ሲደመር 2y ፕላስ 13 እናደርጋለን which is equal to 0 እናደርጋለን። ይሄኛው ምን እናደርጋለን መሰላችሁ? x ስኩዌር ሲደመር 5x ሲደመር 5x እናደርጋለን። አሁን ሲደመር እናደርግና እዚህ ጋር ሲደመር እናደርግና እዚህ የሆነ ቁጥር እንደመር 25 ሲቀነስ 25 እናደርግ። አሁን ይሄን ብራኬት እናደርግና ይሄ እኩል ነው ከዚህ ጋር እኩል ነው ከዚህ ጋር እኩል ነው እነዚህ ሶስቱ ማለት ነው። እዚህ ጋር ፕላስ እንላለን y ስኩዌር ማለት y ስኩዌር + 2y ማለት y ስኩዌር + y + y ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? y ስኩዌር ፕላስ እንላለን 2y ነው ችግር የለውም። እዚህ ጋር 10x ብንለው ችግር የለውም። 2y - 1 ፕላስ 1 - 1 እናደርጋለን። ይሄኛውንም ለብቻው እንደዚህ እንወስዳለን። ሲደመር 13 እንበል which is equal to 0። እሺ አሁን ተማሪዎች ምንድነው ለምንድነው እንደዚህ ያረከው ብትሉኝ ይሄኛው ወደ x1 - x0 the whole square ለማምጣት ይሄኛውን 5x ሁለት ጊዜ ስለሚደመር ወደዚህ ፎርም ሲቀየረው 25 ቁጥር ነው ሳትፋይ የሚያደርግልኝ እንደዚህ ፎርሙላ x ሲደመር 5 the whole square ብናደርገው የትኛው ይመጣል? ይሄን ፓርት ይመጣልኛል ይሄን ፓርት ማለት ነው። ስለዚህ ጋር ማን ይቀራል? -25 እናደርገዋለን ፕላስ እንላለን። ይሄኛውን ደግሞ y ስኩዌር + 1 ብናደርገው ይሄኛው ፎርሙላ y ፕላስ ብናደርግና y + 1 አድርገን the whole square እናደርጋለን። እቺኛው ማለት y ስኩዌር + 2y + 1 ስለሆነች -1 ስናደርጋት y ስኩዌር + 2y ይቀርልናለች ማለት ነው። ስለዚህ ይሄን ማለት እኩል ነው ሲደመር 13 which is equal to 0 እናደርጋለን ማለት ነው። እዚህ ጋር ምን ማለት ነው? x + 5 the whole square plus y + 1 the whole square ናምጣ y + 1 the whole square -25 እና -1 -26 ይሆናል። ሲደመር ስንት ይሆናል? 13 ይሆናል ማለት ነው። is equal to 0 ይሆናል። x + 5 the whole square x + 5 the whole square plus y + 1 the whole square እዚህ ጋር 26 እና 13 እናቀናነስ ኔጌቲቭ 13 ይመጣል። is equal to 0 ይሆናል። አሁንም እዚህ ጋር x + 5 the whole square ብናደርገው ሲደመር y + 1 the whole square እናደርጋለን። so is equal to ምን ይሆናል? 13 ይሆናል። ወደ ሰርክል ፎርም እየቀየር ነው ስለሆነ ማለት ነው። ስለዚህ ሰርክል ፎርም ምንድነው ያልነው ቅድም እዚህ ጋር x1 - x0 y1 - y0 the whole square is equal to r square ነው የሚሆነው። ስለዚህ ጋር በማይነስ ፎርም ማስቀመጥ አለብን ማለት ነው። x ማይነስ እንልና ስንት ትሆናለች? -5 ትሆናለች ማለት ነው። x ነው ትሆናለች ማለት ነው። -5 ብራኬት እናደርግና አሁንም ብራኬት ደግሞ ለዚህ the whole square እናደርጋለን ፕላስ y ማይነስ እናደርግና -1 ለምን ማይነስ ሲባዛ -1 ፖዚቲቭ ስለሚሆን ማለት ነው which is equal to 13 ይሆናል። ይሄኛውን ከዚህ እዚህ ጋር x ነው ስንት ነው? is equal to -5 ይሆናል። y ኖት ስንት ነው? -1 ይሆናል። r ስኩዌር ስንት ነው? is equal to 13 ይሆናል። ስለዚህ r ስንት ነው? ራዲካል 13 ይሆናል። r ይሄኛው r ስኩዌር ስለሚሆን ነው በፎርሙላ r ስኩዌር ስለሚሆን r ስኩዌር 13 ነው። r ማለት ነው ራዲካል 13 ነው። ስለዚህ ስኩዌር ሲሆን
ሲሆን 13 ይሆናል ማለት ነው እዚህኛው። ስለዚህ ኢኩዌሽን ኦፍ ሰርክል በዚህ መልክ አስቀምጠናል ማለት አሁን ኤክስ ኖት እና ዋይ ኖት አግኝተናል፣ አርም አግኝተናል። ስለዚህ ወደ ኢኩዌሽን ኦፍ ታንጀንት ላይን እንሄዳለን ማለት ነው። ኢኩዌሽን ኦፍ ታንጀንት ላይን ምንድነው ፎርሙላው? ኤክስ ማይነስ ኤክስ ኖት ብራኬት ኤክስ1 ማይነስ ኤክስ ኖት ፕላስ ነው ዋይ ማይነስ ዋይ ኖት ዋይ1 ማይነስ ዋይ ኖት ኢዝ ኢኳል ቱ ስንት ነው? አር ስኩዌር ይሆናል። ሶ ከዚህ ጥያቄ አር1 እና አር1 ወይ ደግሞ ኤክስ1 እና ዋይ1 ስንት አለ? ኔጌቲቭ 3 እና 2 አለ ማለት ነው። ሶ ወደ ኢኩዌሽን ስንመጣ ኤክስ ማይነስ ኤክስ ኖት ኔጌቲቭ 5 ነው ማይነስ ኤክስ ኖት ኔጌቲቭ 5 አለ ማለት ነው እዚህ ጋር ብራኬት ኤክስ1 ስንት ነው? ኔጌቲቭ 3 አለ ማይነስ ኤክስ ኖት ስንት ነው? እዚህ ጋር ኔጌቲቭ 5 አለ እዚህ ጋር ፕላስ ዋይ ማይነስ ዋይ ኖት ስንት ነው? ኔጌቲቭ 1 ዋይ1 ስንት ነው? 2 ማይነስ ዋይ ኖት ኔጌቲቭ 1 ኢዝ ኢኳል ቱ አር ስኩዌር ስንት ነው? 13 ወይም ደግሞ አር ማለት አር ስኩዌር 13 ማለት ነው። አር ስኩዌር ከሆነ 13 ነው። ስለዚህ ይሄ ማለት ምን ማለት ነው? ኤክስ ፕላስ 5 ይሆናል። ኔጌቲቭ ሲባዛ በኔጌቲቭ ኤክስ ፕላስ 5 ይሆናል። ይሄኛው ስንት ይመጣል? ማይነስ 3 ይሄኛው ሲደመር 5 ይሆናል 2 ይሆናል እዚህ ጋር ማለት ነው። ፕላስ ዋይ ማይነስ ኦፍ ማይነስ 1 ፕላስ 1 ይሆናል። ዋይ ፕላስ 1 ብራኬት እንከፍትና እንዘጋለን። 2 ማይነስ ኦፍ ማይነስ 1 2 ፕላስ 1 ይሆናል 3 ይሆናል እዚህ ጋር which is equal to 13 ይሆናል። እዚህ ጋር 2 ሲባዛ በኤክስ 2x ይሆናል። አሶሺዬቲቭ ፕሮፐርቲ እንጠቀማለን እዚህ ጋር ሲደመር 2 ሲባዛ በ5 10 ይሆናል። ሲደመር 3 ሲባዛ በዋይ 3y ይሆናል። ሲደመር 3 ሲባዛ በ1 3 ይሆናል 13 ይሆናል ማለት ነው። እዚህ ጋር 2 ሲደመር 3y ፕላስ 10 ሲደመር 3 13 ይሆናል ማለት ነው። እዚህ ኳልቱ 13 ይሆናል። 2x ሲደመር 3y እዚህ ኳልቱ ስንት ይሆናል? 0 ይሆናል ማለት ነው። ይሄንን ስለዚህ የኛው ምን ይሆናል ማለት ነው? ኢኩዌሽን ኦፍ ታንጀንት ላይን በዚህ መልክ ይቀመጣል ማለት ነው። እስኪ የዚህ ታንጀንት ላይን ስዕሉን ሳለው እስኪ ምን እንደሚመስል ማለት ነው። እዚህ ጋር የተሰጠኝ ፖይንት ስንት ነው? ሴንተር ኦፍ ሰርክል ኤክስ ኔጌቲቭ 5 ነው፣ ዋይ ደግሞ ኔጌቲቭ 1 ነው። እሺ ሴንተሩ እዚህ ጋር ነው የሚገኘው። አር1 ስንት ነው ያለው? ኔጌቲቭ 3 እና 2 ነው ያለው። እዚህ ጋር ኔጌቲቭ 4 አለ፣ ኔጌቲቭ 3 ይዘን እናድርገው። ኔጌቲቭ 4 ዋይ ደግሞ 1 2 እዚህ ጋር እናድርገው። ስለዚህ ከዚህ ወደዚህ ቢሄድ እስኪ ከዚህ ወደዚህ እዚህ አካባቢ ሴንተር አለ ማለት ነው። ስለዚህ በዚህ የሚያልፍ ላይን አለ መጀመሪያ ይሄ ላይን አለ እንደዚህ ይሄ ላይን ታንጀንት ላይን እንደዚህ ያለ ወይም ደግሞ ይሄኛው ታንጀንት ላይን እንደዚህ ያለ እንበል። ስለዚህኛዋ ሰርክል እዚህ ጋር ነካ ስለምታልፍ ሴንተሯ እዚህ ስለሆነች እንደዚህ አይነት ሰርክል አለች ማለት ነው። ስለዚህ ሬዲየሱ ከዚህ ጀምሮ ወደዚህ ይመጣል ማለት ነው። ልክ እንደዚህ ይመጣል ማለት ነው። እቺ ኔጌቲቭ 5 እና ማይነስ 5 እና -2 ሴንተር ነች። ኮማ እናደርጋታለን እቺ ማለት ነው ሴንተሯ። እቺ ፖይንት ደግሞ አር1 ስለሆነች -3 ኮማ 2 ማለት ነው። በዚህ መልክ ስዕሉን ስለዋለን ማለት ነው። ኤግዛምፕል 2 ፋይንድ ኢኩዌሽን ኦፍ ታንጀንት ላይን ስሩ አር1 3 4 ኦን ዘ ሰርክል ኤክስ ስኩዌር ፕለስ ዋይ ስኩዌር። አሁን ይሄንን ምንድነው መጀመሪያ ስዕሉን እንሳለው። ሁለተኛ ኤግዛምፕል ስንሰራ ማለት ነው። ይሄንን ዋይ ነው፣ ይሄን ደግሞ ኤክስ ነው። 1 2 3 4 አለ። ስለዚህ እዚህ ጋር ኤክስ ደግሞ 1 አለ 2 አለ 3 አለ። ስለዚህ 4 እና 3 እዚህ አካባቢ ይገናኛሉ ማለት ነው። ስለዚህ ሰርክላችን ይሄን ታንጀንት ነው ይዘው የሚያልፈው። ሰርክላችን ኦሪጂኑ 0 ስለሆነ በዚህ መልክ ያልፋል ማለት ነው። ይሄን ታንጀንት ላይን ነው። ይሄን ታንጀንት ላይን ደግሞ ልክ እንደዛ አድርጎ ያልፋል ማለት ነው። ይሄን ታንጀንት ላይን እንደዚህ ብሎ ያልፋል ማለት ነው። ስለዚህ ይሄን ሰርክላችን እዚህ ነው ያለው ኦሪጂን 3 እና 4 ማለት ይሄ ነው። 3 እና 4 ይሄኛው አር1 ነች ኮማ 4 ማለት ነው። እቺ ትሆናለች ማለት ነው። አር1 3 እና 4 እንደዚህ ትሆናለች ማለት ነው። ይሄ ኦሪጂናችን 0 0 ነው ሰርክል። ምክንያቱም እዚህ ጋር ኤክስ ኖት እና ዋይ ኖት 0 0 ስለሆነ ኦሪጂኑ የተነሳው ኤክስ ኖት ኮማ ዋይ ኖት ስንት ይሆናል? 0 0 ማለት ነው። 0 0 ይሆናል ማለት ነው። ሶ ኢኩዌሽን ኦፍ ታንጀንት ላይን ምንድነው? ቅድም እንዳየነው ማለት ነው። ኤክስ ማይነስ ኤክስ ኖት አይደለ? ማይነስ ኤክስ ኖት ብራኬት ኤክስ1 ማይነስ ኤክስ ኖት ብራኬት ፕላስ ዋይ ማይነስ ዋይ ኖት ዋይ1 ማይነስ ዋይ ኖት ኢኳል ቱ አር ስኩዌር። አሁን ዋይ ኖት 0 ነው፣ ይሄን 0 ነው፣ ይሄንም 0 ነው፣ ይሄንም 0 ነው፣ ይሄንም 0 ነው ማለት ነው። ስለዚህ ይሄ ከሆነ ኤክስ ማይነስ 0 ኤክስ ይሆናል ታይምስ ኤክስ1 ማይነስ ኤክስ ኖት ደግሞ ኤክስ1 ይሆናል ማለት ኤክስ1 ታይምስ ኤክስ ይሆናል ማለት ነው። ሲደመር እዚህ ጋር ዋይ ታይምስ ዋይ1 ይሆናል ማለት ነው። ዋይ ታይምስ ይሄ 25 ማለት ምንድነው? አር ስኩዌር ነው። ሶ ይሄ ደግሞ አር1 ማለት ኤክስ1 እና ዋይ ናቸው። ኤክስ1 ኮማ ዋይ1 ናቸው ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ኤክስ1 ስንት ነው? 3 ነው። ኤክስ ታይምስ 3 እንላለን እዚህ ጋር ፕላስ ዋይ ታይምስ ዋይ1 ስንት ነው? 4 ነው። እዚህ ኳልቱ አር ስኩዌር ስንት ነው? 25 ነው። ስለዚህ አር ስኩዌር 25 እናደርጋለን ማለት ነው። እዚህ ጋር 3x ፕላስ 4y
is equal to 25 ይሆናል ማለት ነው። ኦሪጂን ኦፍ ታንጀንት ላይን 3x + 4y is equal to 25 ይሆናል ማለት ነው። ሶ ተማሪዎች እዚህ ያልገባችሁ ነገር ካለ መጠየቅ ይቻላል። ይሄኛው በኤክስ እና ዋይ ያሉ አስተራሮች ታንጀንት ላይን ምን እንደሚመስል ኖት ያዝና ደብተራችሁ ላይ ይሄ ኖት ወስዳችሁ በደንብ አድርጋችሁ ቪዲዮውን መናሳችሁ ያያችሁ በደንብ ታደርጉና መያዝ አለባችሁ ማለት ነው። ለዛሬ እዚህ በቀናል። ቀጣይ በሌላ ክላስ እስክንገናኝ ሰላም ያገናኘን። መልካም ጊዜ ተመኘው። በያላችሁበት ሰላማችሁ ያብዛልን። አመሰግናለሁ።